ነው እና በቃ ያ ነገር በጣም ጥያቄ ፈጠረብኝና እየገባሁ በጣም እከታተል ነበር ንጽጽርና በቃ በየቀኑ በገባው ቁጥር አዲስ ነገር ነው እየሰማሁ ነው አሁን ላይ ልክ እንዴት ነው ቤተክርስቲያን ስንሄድ ምናምን አሁን እንሰግዳለን እንሳለማለን ምናምን ያለው ነገሮች አሉ ከዛ እኔ ስሜ የክርስትና ስሜ እህተ ሚካኤል ነው ኖርማል ደግሞ መቅደላዊት አበራ እባላለሁኝ እና ወደ እስልምና ምኖረው ወደ ሞጆ አካባቢ ነው ወደ እስልምና ደግሞ የገባሁበት በፊት እኔ ወላሂ ነው የምልሽ ማለት እስላም ያው ብዙ ሰው እንደሚለው ከውጪ ስታዩና ገብተሽበት ስታዩ አንድ አይደለም እና በፊት ላይ በቃ በጣም ብዙ ጥያቄም ይፈጥርብኛል ግን ደግሞ ያለሁበትም ቦታ ብዙም የእስልምና ማህበረሰብ ስላልነበረ ብዙም በቃ ይሄ ጥሩ ነው ይሄ እንደዚህ ነው ምናምን ብሎ የሚነግረን ሰውም አልነበረም እና እንዴት ነው አዳማ ክላስ ለመማር ወደ ሞጆ መጣሁኝና ቤት እዚህ ተከራይቼ አጋጣሚ ደግሞ ተከራይቼ የነበርኩበት ቤት ሙስሊሞች ናቸው እና አሁን ኦሬዲ ወደ 2 አመት እየተጠጋሁኝ ነው እና በአንድ አመት ጊዜ ውስጥ ማለት ሳትፈልጊው ብዙ ነገር እንድታይ ያደርግሻል መጀመሪያ እኔ እንደውም ከትንሽ ወንድሜ ጋር ነበር አብረን የምንኖረው ከዛ አረ እንደውም ሙስሊም ግቢ ነው በቃ 1-2 ወር ብቻ ተቀምጠን ሌላ እንፈልጋለን ብለን ነበር የገባነውና ከዛ ያው አጋጣሚ ደግሞ በቃ ቤተሰብ ሆነን ማለት ነው ከአከራይ ጋርና በቃ ኦሬዲ እንደ እናት ምናምን በቃ በጣም ቤተሰብ ሆነን ግን እስከዛን ያክል ድረስ በእምነት ላይ አውርተን አናቅም እኔም ቤተክርስቲያን ሄዳለሁ በእምነት ላይ አንድም ቀን አውርተን አናቅም እና ማለት ያው በእስልምና ደግሞ ወቅ ነው እንጂ እንዲሁን ተብሎ ደግሞ እንትን አይመከርምና እስልምና ውስጥ ስትገቢ እንኳን አውቀሽ እንድትገቢ ነው የሚፈቅደው ከዛ በቃ የሆነ ጊዜ በቃ ሳትወጁ በቃ ሳትፈልጊው ራሱ ብዙ ነገር እንድታይ ያደርግሻልና ከዛ እንዲ ውዱ ሲያደርጉ ምናምን በቃ በጣም ብዙ ነገር አለ እና በአምስት ወቅት ሰላት ሲሰገድ ምናምን እኔ እኔ እንዴት ነው ማለት ይሄን ያክል እንዴት ሊለያይ ይቻለ በሚለው ከዛ የሆነ ጥያቄ ፈጠረብኝ ማለት ነው ከዛ ለመጀመሪያ ጊዜ ደግሞ የጠየኳት ጥያቄ ምንድነው እኔም በውስጥ የሚመስለኝ የነበረው ከዛ ፎዚ አልኳት አቤት ስትለኝ ቆይ ግን ማለት ፈጣሪ ነው እንዴ የምታመልኩት እንደኛ ስላት ከዛ አዎ አንድ አላህን ነው የምናመልከው እኛ አለች ከዛ ነብዩ መሐመድስ አልኳት ሰለላሁ ዐለይሂ ወሰለም እና እኔ ፈጣሪን እኮ የምታውቁ አይመስለኝም እና ስትሰግዱ ምናምን ራሱ ለእሳቸው ነው የሚመስለኝ አልኳት ማለት ነው በቃ ሁሌ ጥያቄ የሚፈጥርብኝ ነገር እሱ ነበረ ከዛ አይደለም ብላ አስረዳችኝ ማለት ነው ያለውን ነገር ከዛ በቃ መከታተል ጀመርኩኝ ንጽጽርም እሷንም በቃ ጥያቄ የሚፈጥሩብኝ ነገሮች ምናምን ጠይቃታለሁ ከዛ ሁሌ ቤት ውስጥ ተዓሊም ይሰራል እነሱ ጋር ማለት ነው ከዛ በፊት ላይ ተዓሊም ልክ መስራት ሲጀምሩ እኔ ተነስቼ ነበር የምወጣው ከዛ እወጣለሁ ምናምን ተኛለሁ በቃ ገብቼ ወደ ክፍል ማለት ነው ከዛ የሆነ ቀን በቃ ይሄንን ጥያቄ ምናምን ካቀረብኩላትኝ በኋላ እንዴት ነው መውጣቱን ተውኩና ደግሞ ስልኬ ላይ ማተኮር ጀመርኩኝ ማለት እንትን አልጠጋም ግን በቃ ስልኬን እንትንልና እስኪጨርሱ ጠብቃቸዋለሁ ከዛ እንደዛው እያልኩ እየሄድኩ ደግሞ በቃ አዳምጪ እስኪ ምናምን ስትለኝ የሆነ ማዳመጥ ጀመርኩኝ ስልኩን ትቼ ማለት ነው ከዛ የሆነ ሰዓትም ደግሞ እንደዛው ያዳምጥኩ ከዛ እሷንም ጥያቄዎች እንዲም እየጠየኳት ምናምን ከዛ በቃ ምንም ከኔ ጋር የተወሰነ ሳስተያየው ከነ ሊገናኝልኝ አልቻለም በጣም ብዙ ጥያቄ የሚፈጥር ነገር ነበርና ከዛ በቃ መጨረሻ ተዓሊም እንዲ ችግር የለውም አብረሽን ብትቀመጪም ግዴታኩ ሙስሊም መሆን የለብሽም እና መስማት ነው ይሄ ትምህርት ነው መስማት ስለሆነ ችግር የለውም ተቀመጪ አለችኝ ከዛ በቃ ቁጭ ብዬ ከነሱ ጋር መስራት ጀመርኩኝ ያው ሰማለው በቃ እና ከዛ የሆነ ሰዓት ላይ በመሃል ትልቅ ሀዘን አጋጠመኝ ማለት ነውና በመሃል እናቴን አጣኋት ከዛ እንዴት ነው በፊት ራሱ እሷን እላታለሁ እንዲ ስለ እስልምና ምናምን እኔማ በቃ ትንሽ ቆይቼ ሙስሊም ነው ማለት ምናምን እላታለሁ ማለት እንደቀልድ ማለት ነው ከዛ ኧረ እባክሽ ምናምን ትለኛለችና እሷን በመሃል እንደዛ ሳጣት
ማለት በጣም ከባድ ነበር። በጣም ከባድ ሀዘን ውስጥ ነበርኩኝ። ከዛ ያው በክርስትና እምነት ውስጥ ያው ሀዘን ብዛት ካየሽ ያው ይለበሳል እና በቃ እስከ 2 ወር 3 ወር ምናምን በቃ ከነ ምንም ነው እንትን ያላልኩትና ወደ ራሴም ቶሎ አልተመለስኩም ነበረ። ከዛ በቃ ማገገም ካለብኝ አንድ ወንድም ስላለኝ ግዴታ ለሱ መኖር አለብኝ ብዬ ወሰንኩና ተመለስኩኝ ወደ ሞጆ ማለት ነው ከአያቴ ጋር። አያቴ አለች አሁንም እና ከዛ ወደዚህ ተመለስኩኝና እዚህ ሲሆን ደግሞ በቃ እሷም እንደ እናት ስለነበረች በጣም እኔ እንጃ ወላሂ እኔ እሷን ልገልጻት አልችልም። ብቻ እኔ አላህ ይሄን ሁሉ ነገር እኛ ምንም የምናውቀው ነገር የለም፣ ግን ሁሉን ነገር ሲያደርግ ምክንያት አለው፣ ሰበብ አለው እና በቃ እሷን እንደ እናት አደረገልኝ። ከዛ በቃ የተወሰነ ስረጋጋ ወደ ራሴ ስመለስ በቃ አውልቂ ይሄንን ሀዘን፣ ምንም እኮ አይጠቅማትም ለሷ፣ ለአንቺም ሆነ ለሷ ምንም አይጠቅማትም እና ራስሽን አትጉጂ ምናምን ነገር ሲሉ ከዛ እኔ ኢንሻአላህ አውልቃለሁ ምናምን አልኳቸው ማለት ነው። በቃ ተሳስቼ የሆነ አፌ ላይ የሚቀድመኝ ምናምን ነገር ብዙ ነገር አለና እንዴት ነው አንቺ ምናምን ሲሉኝ፣ ያው እንግዲህ ያለውት ሙስሊም ግቢ ነው ብዬሻለሁ፣ ያው ከነሱ ለምዳ ነው የሚለው ነገር ነው እነሱና ከዛ በቃ የሆነ አፌ ላይ ይመጣል፣ በቃ የሆነ ነገር ስምልም ይመጣል በቃ አፌ ላይ በመሃልና አንቺ እንዴት ነው ይሄ ነገር ምናምን ይሉኛል እዚህ የነበሩት ዘመዶች። ከዛ እኔ አያቴ ነበረችና በቃ አውልቂ ይሄንን ነገር ይበቃሻል ምናምን ስትለኝ፣ ከዛ ችግር የለውም እኔ አሁን ሻሃዳ ስለሚይዝ ማውለቂያ አይቀርም እኔ ባትኝም ላውልቅ ነው አልኳት። ከዛ ማለት ምናምን ስትለኝ ቆይ በቃ አይነግርሻለሁ ምናምን ብያት ምንም አላልኳትም ማለት ነው፣ ዝም አልኩኝ። ከዛ በአጋጣሚ ደግሞ ህዳር ውስጥ ነበርና ቀኑ እንዴት ነው የተወለድኩበት ቀን 3 ቀን ምናምን ነበር የቀረው ማለት ነው። ከዛ በቃ ሻሃዳ መያዝ ፈልጋለሁ አልኳት እሷንና ለማንም አልተናገርኩም በቃ ሻሃዳ ሲይዝ፣ ምክንያቱም በጣም ብዙ ነገር እንትን ይልብሻል፣ በጣም ብዙ ተጽዕኖ ምናምን ይፈጥርብሻልና ያን ነገር ምንም ነገር በቃ እኔ እንትን እንዲለኝ እንዲያግደኝ ስላልፈለኩኝ ሻሃዳ ያስኩኝ ማለት ነው። ከዛ በቃ እንደውም እሷ ዛሬ ያዢ ስትለኝ ቆይ ፎዚ በቃ ሮብ ዕለት ይዛለሁ አልኳት። ከዛ እንደ ሞት እኮ ዛሬ ይሁን ነገ አይታወቅም መች እንደሚቀድምሽ ምናምን አለችኝና ከዛ እኔ ያሰብኩት በቃ ሮብ ዕለት የተወለድኩበት ቀን ስለሆነ ድጋሜ እንደ አዲስ መወለድ ፈልጌ ነው እና ከዛ በቃ ሮብ ምናምን ስላት ዛሬ ያዢ አለችኝ። ከዛ ያቺ ሮብ በቃ እንዴት ትድረስልኝ በቃ እሺ እንደ ፍላጎትሽ አለችኝ። ከዛ ሮብ ክላስ ሄጄ ምናምን በቃ አልመሻለኝ ማለት ነው ወላሂ እንዴት ቀኑ እንትን ይበልልኝ። ከዛ ተመልሼ መጣሁኝ ከክላስ። ከዛ እንሂድ ዛሬ እኮ ልደቴ ስለነበር ነው እኔ ዛሬ ይዛለሁ ብዬ ያልኩሽ እንጂ ችግር አልነበረውም ምናምን ብያት ከዛ ሻወር ምናምን ወሳስጄ መስጊድ ሄድኩኝ። ከዛ በቃ ምን ልበልሽ እኔ አላቅም ብቻ ወላሂ እኔ አላህ ሁሉንም ነገር ያደረገው ለኸይር ነው እና ሄድኩኝና በቃ ሻሃዳ ስትይጂ ያለውን ስሜት እኔ አልነግርሽም ላንቺ እና በቃ እንደ አዲስ ነው የተወለድሽው አንቺ ማለት አሁን ላይ ከኛ ራሱ የምትበልጪ ንጹህ ነሽ ምናምን በቃ እንዴት እኔ እንጃ በቃ በጣም ነበር እኔ ሰውነቴን የሚወረረኝ ብቻ እንዲ ነው በጣም ነው በቃ እኔ ልገልጸው አልችልም፣ ቃል ነው የሚያጥረኝ ወላሂ። ከዛ በቃ መጣሁኝ። ከዛ በኋላ የነበረው ነገር ሄድኩኝና አያቴ ጋር ለምን መጀመሪያ ደወልኩላትና ከዛ አይ በቃ እኔ ሻሃዳ ይዣለሁ ማለት ምንድነው ሻሃዳ አለችኝ። ከዛ አይ በቃ ወደ እስልምና ገብቻለሁ አልኳት። ከዛ እሷ ደግሞ እንዴት መሰለሽ በሷ በኩል በአባቷ በኩል እንዳሉ ሙስሊም ናቸው ሙሉ ማለት ነው እና ታውቀዋለች የተወሰነ ልጅ ሆና ነው። ከዛ በኋላ እናቷ አጋጣሚ ካፊር ነበረች። ከዛ እሷ ይዛት መታ እሱ ጋር እንድታድግ አልፈለገችም፣ አያቴ ማለት ነው የኔ አያትና እሱ ጋር እንድታድግ ስላልፈለገች ይዛት መጣች ወደዚህ አሁን ወዳለንበት አካባቢ። ከዛ በቃ ያው እሷም እዚሁ አደገች እዚሁ ተወለደ። ከዛ የልጅ ልጅ ምናምን መጣና በዚህ ምክንያት ነው እንጂ አሁን ያው እንግዲህ ሁሉንም ነገር የሚያደርገው አላህ ለኸይር ነውና ከዛ ብዙም እንትን አትልም አትቃወምም ስለ እስልምና የተወሰነም ቢሆን ታውቃለች በቃ። ከዛ ምክንያቱም እነሱ ጋር እየሄድን እንዘይራቸዋለን ልጅ ሆነን እንሄድ ነበረ ቅድመ አያታችን ጋር። አሁን አላህ ይረሐመውና እንደውም ቅርብ ጊዜ ነው ቢያንስ 4 ዓመት ምናምን ቢሆነው ነው እሱ ራሱ ካረፈ እና እንሄድ ነበር ልጅ ሆነን። ከዛ እዛ ስንሄድ
አንቺ በቃ አንቺ እምቢ ብለሽ ልጆቹን በቃ ምናምን ይላትና ሁሌ ይወቅሳታል። እና አሁን እኔ ትዳር ያስኩ ሰው ነኝ። አሁን እንዴት ነው እንዲህ መጀመሪያ ከልጅነቴ ለምን እንትን አትለኝም ነበረ? አሁን እኔ ትዳር ይዤ ልጅ ወልጄ ልጅ አይቼ እንዴት ነው እንደዚህ ማለት ያው ለትልልቅ ሰዎች ይከብዳል የተወሰነና ከዛ እንደዛ ትለው ነበር። እኛ ደግሞ ምንም አናቅም። ውዱ ሲያረጉ ዝም ብለን እንታጠብና ምናምን አብረናቸው እንሰግድ ነበረ። ግን ምን ይባል ምን የምናውቀው ታሪክ የለም። ከዛ ስንመለስ ደግሞ ያው እንደምታውቂው እዚህ ደግሞ ሌላ ነውና ከዛ በዛ በቃ ብዙም እንዴት ዝም ብለሽ ሳትነግሪኝ እንዲህ እንኳን አትይኝም አለችኝ። ከዛ ያው እኔ ሞት መች እንደሚቀድመኝ እኔ መች አውቃለሁ ያው ላንቺ እስከምነግርሽ ድረስ ምናምን አልኳትኝ ማለት ነው። ከዛ በቃ ብዙም አልተጫነችኝም እንዳልኩሽ በቃ ውስጤን በጣም ስለተጎዳ በቃ አንቺን ካስደሰተሽ ይሁን ያለችኝ ወላሂ ምንም አላለችኝም። እና ከዛ የአባቴ እናት ደግሞ አለች እነሱ ጋር ሄጄ አክስቶቼ ምናምን አሉና ነገርኳቸው ለነሱም። ከዛ እንኳን ሆንሽ ነው ያሉኝ በቃ ሁሉም። እኔ በቃ አልሐምዱሊላህ እኔ አላህን ማመሰግነው ቢያንስ በጉዳት ላይ በቃ ሌላ እንትን አልጨመረብኝም። ገባሽ? አሁን ደግሞ በጣም ብዙ ተጽዕኖ ቢኖር በጣም ብዙ የሚገፋኝ ሰው ቢኖር እንደዚህ አይነት ነገር ቢፈጠር ደግሞ አስቢው ሌላ ነገር ነውና ብቻ እኔ በተለይ እኔ አላህን ማመሰግነው ነገር ወላሂ በቃ ይሄን ያህል እንዲህ ተጭኖኝ እንትን ያለኝ ሰው የለምና እኔ ደግሞ እሷ ከፈቀደችልኝ እሷ በተለይ እኔ እሷ ከተስማማች እኔ ሌላው እኔ ችግር የለብኝም። ከዛ ያው በቃ ዘመድ ምናምን ሰማ። ከዛ ዘመድ ሲሰማ እንዴት አሉ እንዴት በፊት እንዲህ ሰንበት ትምህርት ቤት ምናምን እየሄድን እንማር ነበረ መዝሙር ምናምን እንዘምር ነበርና እንዴት ዝም አልሻት አንቺ? እሷ እንዴት ሆነች እንዲህ መዝሙር ምናምን የምትዘምር ሴትዮ እንዴት አሁን በአንድ ጊዜ ተነስታ ሙስሊም ልትሆን ቻለች? አንቺ ለምንድነው ማጠይቂያት? ወይ ምናልባት ወንድ አታሏት ይሆን እንዴ ምናምን ነገር አሏት ማለት ነው። እሷ ደግሞ ያው እኔ በቃ ስለምታቀኝ እኔ ሌላው ችግር የለውም እኔ ሌላው የሚለኝን ነገርና ከዛ ነገርኳት እኔ ለሷ እኔ ጋር ማንም ሰው እንዳይደውል አልኳት። ማንም ሰው ደውሎ ወይ እንዴት ነሽ ሰላም ነሽ ወይ ብሎ እኔን ለመጠየቅ ካልሆነ በስተቀር በሌላ ነገር እኔ ጋር ቢደውሉ አልኳት ወላሂ አስቀይማቸዋለሁ አልኳት። እኔ ማንም ሰው በቃ ስለ እስልምና እንዲናገረኝ አልፈልግም አልኳት። ከዛ ኧረ እነሱ እኮ እንደዚህ አይደለም ያው በቃ ድንገት እንትን ስላሉ እንዲም ስለምትዘምሪ ስለሚያውቁ ምናምን አለችኝ። ከዛ አልሐምዱሊላህ በቃ ተውኝ ማለት ነው ማንም ምንም አይለኝም። እና አሁን ላይ ደግሞ በቃ ማለት እኔ አከራይ ብዬ ራሱ አልጠራትም እሷን። ምክንያቱም ለእኔ እናቴ ነች። በጣም በቃ በተጎዳውበትም ባዘንኩበትም በቃ በብዙ ጊዜ እስካሁን ድረስ አብራኝ ከጎኔ ነው ያለችውና አሁን ላይ ምንድነው እኔ በጣም ውስጥሽ የሚያሳዝንሽ ወይ የምታዝኙ በምንድነው ብትይ በቃ በጣም አሁን ላይ በፊት አሁን እሷን ስላጣኋት ብዬ ነበር ማዝነው። ግን አሁን ላይ ደግሞ ሁለት ሞት እንደሞተችብኝ ሳስብ ደግሞ እሱ ነው የባስ ከውስጤ ምንም እንትን ሊል ያልቻለውና ቢያንስ እንኳን እኔ በፊት አሁን ያኔ እንደዛ ሲሆን ሻሃዳ ይዛ ቢሆን እንኳን ስትለኝ አይገባኝም ነበር። ገባሽ? ምክንያቱም አላቅም እኔ ምንድነው ማለት ገና እንትን እያልኩት ስለሆነ ምንም አይመስለኝም ነበር። ግን አሁን ደግሞ ገብተሽ ስታይበት በቃ በጣም ነው ብቻ እዛ አሁን የመልቂያማ ቀን አሁን እንግዲህ እዛ ብቻ እኔ ያላቅም። ግን እንደገና ደግሞ ወይ ሰደቃ ብለሽ ማውጣት አትቺ ቢያንስ እንኳን በቃ አላህ ይራህምሽ እንኳን ማለት አትቺ። በቃ እሱ ነገር ነው እኔ ውስጤን እንትን የሚለኝ እንጂ ከዛ ባለፈ እኔ እንጃ ወላሂ ነው የምልሽ። እኔ የእስልምናን ሃይማኖት እኔ ባልቀበል ኖሮ አላህ አለም እኔ አሁን ላይ የት እንደነበርኩኝ። ምክንያቱም በጣም መጥፎ ነገር ነው እኔ ብዙ አይምሮ ውስጥ ያለው በቃ ይመላለስብኝ የነበረውና ሁሉንም ነገር እንግዲህ አላህ ለኸይር ነው ያደረገው። ያው እናትም ባጣ ደግሞ ሌላ እናት አላሳጠኝም አልሐምዱሊላህ። እና ብቻ እስልምና በቃ እንዴት እኔ አልገልጸውም። እኔ እንጃ እኔ ቃል የለኝም በቃ ማለት ከሃይማኖቱም ባለፈ በቃ ንጹህ ሃይማኖት ነው ማለት በቃ ንጹህ ማለት ነው። ምንም እንዴት ልበልሽ ብቻ አልሐምዱሊላህ። እና ባጭሩ ይሄንን ይመስላል። ግን እኔ ለአንዳንድ አሁን ላይ ደግሞ እንዴት ነው እኔ ብዙ እንትን እያለኝ ያለው ነገር ብዛት ሰው እውነታውን ያውቀውና እንዴት ነው ቢያንስ በቃ ይሉኝታ አለ አይደል? ሰው ምን ይለኛል፣ ሰው እንደዚህ ይለኛል፣ አሁን ብሰልም ሰው ያገለኛል።
ግን ቢያንስ በቃ ትክክለኛና ቀጥተኛው መንገድ ላይ ነው ትክክለኛውን ቀጥተኛው መንገድ ነው ያስያዘን ለዚህ ብቻ ራሱ በቃ አላህን እኔ አመስግኘው ራሱ አልጨርስም ወላሂ እኔ ያላቅም ብቻ ግን አሁንም እያወቁም ውስጣቸውም እውነታውን አምኖ ሊሆን ይችላል በርግጥ ቤተሰብ ምንም ብዙ ጫና የሚደርስባቸውም ልጆች አሉ ግን እሱን ደግሞ ተቋቁመው ምናምን ለማለፍ እኔ ይሄ እንትን ይገድባል ብዬ ግን አላስብም ግን ቢያንስ በቃ ቆም ብለው ያስቡና ለተወሰነ ጊዜ ነው በቃ ቢያወሩብሽም ምንም ቢሉሽ የሆነ ነገርም ቢሉሽ በቃ ለተወሰነ ጊዜ ነው ይተውሻል ያ ነገር መቅረቱ አይቀርምና ቢያንስ በቃ ትክክለኛው መንገድ መሆኑን ካወቃችሁ እኔ ኢስላም እኔ አላቅም ብቻ እኔ ወላሂ እኔ ቃል ነው የሚያንሰኝ እኔ ምን እንደምል አላቅም ግን ብቻ አልহামዱሊላህ በቃ እኔ አሁን ላይ በጣም ደስተኛ ሆኜ ነው የምኖረው አዲስ ወላሂ በጣም ማለት ነው እኔ ማለት እኔ ሀዘንም ያለብኝም አይመስለኝም ምናምን ብቻ እንዳልኩሽ ነው በቃ ቢያንስ ምን አለ ሻሃዳ ይዛ ቢሆን የሚለው ነገር ነው ስቲል አሁን ድረስ እንትን የሚለኝ በቃ የሚያሳመኝ ነገር ቢኖር እንኳን እሱ ብቻ ነው እንጂ በቃ ለምን እንዲያረከይ ለምን እንዲ ብዬ በቃ የለም አሁን እስልምናን ከተቀበልኩ በኋላ አረ እኔ ወላሂ በጣም ቃል ይያጠረኝ ነው ምን ብዬ እንደማወራ ራሱ ግን በቃ አልহামዱሊላህ እና በዙሪያዬም ያሉ ሰዎች አሉ አላህ ደግሞ ለነሱም ሂዳያ እንዲሰጥልኝ ዱዓ አድርጉልኝ እና በቃ ተማሩ እስልምናን እወቁ እውነት እኔ አላቅም እኔ ምን እንደምል ብቻ ማለት ነው ማለት አሁን አንዳንዴ ስትመይ ምናምን ራሱ የሆነ ያለመድሻቸውም ነገሮች ይመጡብሻል ምናምን ነገር ግን በቃ ምንም እንዴት ነው አሁን ላይ ደግሞ እንግዲህ አይተሻል ሶሻል ላይም በጣም ብዙ ነገር እኔ አሁን በቃ ልክ የሆነ ቤት ላይ ገብቼ በወጣው ቁጥር አዲስ ነገር ነው የምሰማውና ከዛ የሆነ ማሰብ ጀመርኩኝ በቃ ይሄ ነገር እንዴት ነው የሆነው መሰለሽ እስልምና ውስጥ ከገባው በኋላ ነው ደግሞ የበለጠ በደንብ ማገናዘብ ማለት ከዛኛው ጋር ያነጻጸርኩት ማየት ጀመርኩት እንዴት ካልሽኝ በቲክቶክም ላይ አሁን ላይ በጣም ንጽጽር ሰለምቴ እህት ወንድሞችም እንትን ይያሉ ነውና ከዛ እንዴት ነው አሁን ላይ ልክ እንዴት ነው ቤተክርስቲያን ስንሄድ ምናምን አሁን እንሰግዳለን እንሳለማለን ምናምን ያለው ነገሮች አሉ ከዛ ብዛት ደግሞ እንዴት ነው እዛ ነገር ላይ ያለው ብዛት የኛ ሰው እንዴት ነው በቃ አባቶቻችን የሚል ቃል ከምንም አይነት ነገር ውስጥ አይጠፋም ገባሽ ከዛ የሆነ መለስ ብዬ ሳስበው ኢየሱስ ክርስቶስ እውነትም ከድንግል ማርያም ነው የተወለደው ማለት ያለ አባት ተጸነሰ ተወለደ ከዛ ግን በጣም ብዙ ጥቅሶች አሉ እኔ አምላክ አይደለሁም የሚሉ በጣም ብዙ በቃ ብዙ እኛ ሊያስተምሩ የሚችሉ ጥቅሶችም ነበሩ ስቲል እኛ እዛ ላይ ማለት እንዴት ነው በቃ አንዳንዴ ፋሚሊም የሆነ የተማርሹንም ብቻ ይዘሽ እንጂ ዞር ብለን ይሄ ነገር እንዴት ነው ብለን በደንብ የመመርመር እንትኑ የለንም እዛኛው ሃይማኖት ላይ ያለን ራሱ ማለት ነው እና አሁን ላይ እንዴት ነው አሁን እኔ በቃ ሳስበው ራሱ በጣም ነው እኔ አልቆጭበትም በርግጥም ምክንያቱም እኔ አሁን ላይ ሰጥቶኛል አልহামዱሊላህ ግን እንዴት ነው እኔ ቆይ ለስዕል ስሰግድ የነበረው እላለሁ ምክንያቱም ያን ስዕል ማን ያመጣው ያን ስዕል ማን ነው እኛ እንዲሆኑ እንደዚህ ሆኑ ብሎ ወይ ደግሞ ያኛው ስዕል ትክክለኛ እንደሆነ ማስረጃም ብትይ የለም ያ ነገር እና እንዴት ነው እስከዛሬ ድረስ እኔ ለስዕል ራሱ ስሰግድ የነበረው እላለሁ ከዛ ደግሞ እንደገና ምን እንደሆነ ታውቂያለሽ ያሳመነኝ ነገር በፊት ላይ ነው እስልምና ኢሳ አለይሂ ሰላም እኔ የሚያቁት ከነ በቃ አልኩሽ እኔ መጀመሪያ የጠየኳት ጥያቄ ነበር እንዲ ብያትና ከነ የሚታወቅ አይመስለኝም እና መርያምንም ሳይ በእስልምና ላይ በቁርአን በቃ ትልቅ ቦታ ላይ በሴት ተጽፋ ያለችው እሷ ነች እና እውነትም ስታስቢው እንዴት በቃ ማለት ኢየሱስ ክርስቶስ ከሰው ተወለደ ግን እንዴት በዛን ሰዓት አሁን እሱ በጣም በሚሰቃይበት እንደዛ ባደረጉት ሰዓት ሞተ ራሱ የተባለ ሰዓት አምላክ ሞቶ ቢሆን ኖሮ እኛ እንዴት ነው እዚህ ዓለም ላይ የምንቀመጠው ማለት እንዴት ነው የምንቀረው እዚህ ዓለም ላይ እሱ ሲያንቀላፋ እሱ ምግብ ሲበላ እሱ ሲተኛ ሲነሳ ሲሞት የኛ ጠባቂ ማን ነበረ እኛን የሚጠብቀን ማን ነው እና
በቃ ያ ነገር በጣም ጥያቄ ፈጠረብኝና እየገባሁም በጣም እከታተል ነበር ንጽጽርና በቃ በየቀኑ በገባው ቁጥር አዲስ ነገር ነው እየሰማው የምወጣው አዲስ ነገር ማለት ነው። እና ላኢላሃ ኢላላህ እዚህ ውስጥ ነበር የነበርኩት ነው የምለው ወላሂ ማለት ያው እናውቀዋለን ስሜቱን ሁላችንም ያለንበትን እና እስልምና ላይ ደግሞ እወቂ ነው በቃ ሁሉንም ነገር እወቂ ማወቅ ግዴታሽ ነው በቃ ሁሉንም ነገር ማወቅ ግዴታሽ ነው። እና እዛኛው ላይ ደግሞ አወቅሽም አላወቅሽም ለራስሽ ነው በቃ እንደዚህ እወቂ ብሎ የሚልሽም እንትን የለም። ማወቅም ከፈለግሽ በራስሽ ነው። በራስሽ ስልሽ እንዴት ነው በቃ አንብበሽ ምናምን መረዳት። እኛ ደግሞ ያው ያኔም ልጆችም ምናምን እያለን በቃ ሰንበት ትምህርት ቤት ያው ዘምረን ምናምን ነው የምንወጣው። እኔ ደግሞ በነገርሽ ላይ ልክ ቤተክርስቲያን ሄጄ ምናምን ልክ ትምህርት ስብከት ምናምን ሲጀመር በቃ ወጣለሁ እኔ አልወድም ደስ አይለኝም እና ወጣለሁ አልቆይም። ከዛ አሁን ላይ ነው በቃ በደንብ ያ ነገር እንዳስተውለውም ሆነ እንትን እንድለው የገባኝ በቃ አሁን ላይ ነው። አሁን እዚህኛው እስልምና ላይ ከመጣው በኋላ እንዴት ነው የሚሆነው ስትይ በቃ ያን ሰዓት ምንድነው በቃ በዙሪያሽ ያሉ ሰዎች ለነሱ ማዘን ትጀምሪያለሽ። እና እንዴት ነው በቃ አላህ በቃ ሂዳያ ይስጥልኝ። ምክንያቱም ያው ሂዳያ ሰጪው አላህ ነው። እኛ ያው ሰበብ አድራሽ ልንሆን እንችላለን እንጂ ሂዳያውን የሚሰጠው አንድ ሰው ሂዳያውን ፈልጎት እንኳን ላያገኘው ይችላሉ። እና ይሄንኛውን ምሳሌ ደግሞ የነብዩ ሰለላሁ ዐለይሂ ወሰለምን አጎትም ማየት እንችላለን። እና የእሳቸውን ታሪክ ደግሞ ስሰማ ላኢላሃ ኢላላህ እና ብቻ በጣም አሁን ላይ ነው ከበፊቱ የበለጠ አሁን ላይ ነው እኔ ያ ነገር በደንብ ግልጽ የሆነልኝ። እና በቃ ግዴታ ነው በቃ መመለክ ያለበት አንድ አላህ ነው በቃ አንድ የዓለማት ጌታ አንድ ነው በቃ። እና እኛ ገብርኤል ማርያም ሚካኤል እያለን ለነሱ በመንሰግድ ሰዓት እነሱን ማን የፈጠራቸው እነሱን መጀመሪያ ማን ነው የላካቸው የሚለው ነገር ደግሞ ይሄ ራሱ በቃ አሁን እዚህ እስልምና ውስጥ ከገባው በኋላ ነው በጣም ጥያቄ ሲፈጥርብኝ የነበረውና በቃ እንዴት ነው ማለት ብቻ ከባድ ነው። እኔ እንዴት እንደምለውም አላውቅም። ግን በቃ አልহামዱሊላህ እኔ ከዛ ሁሉ ነገር ውስጥ ላወጣኝ አልহামዱሊላህ። አሁንም ደግሞ እዚህ እኛ ደግሞ እንዴ አላህ ሂዳያውን ሰጥቶን ወደ ቀጥተኛው መንገድ ሲመራን ከጀርባሽ ላሉ ሰዎች ነው በጣም ማዘን የምትጀምሪው። እና ያው አሁን ከቤተሰብ ውስጥም አሉ አንዳንዶች እና ቢያንስ በቃ እነሱም አሁን ሂዳያውን ቢሰጥልኝ በተለይ ደግሞ እኔ ለአያቴ በቃ ምክንያቱም እኔ ያለችኝ የምለው እሷ ነች። አንድ ሀክስት ነበረኝ እሷ ደግሞ የመን ሀገር ቆይታ አሁን ቅርብ ጊዜ ነው እኔ ራሱ እስልምናን ከተቀበልኩ ምናምን በኋላ ነው የመጣችውና አጋጣሚ እሷ ደግሞ ስትመጣ ከሰለመች ወደ 8 አመት ምናምን ሆኗታል። ከዚህ ስትሄድ ያው ክርስቲያን ምናምን ሆና ነበርና ከዛ እሷ ራሱ ጠየቅኳት በመሃል ራሱ እሷን ጠየቅኳት ማለት እስልምናን ከተቀበልሽ ምን ያህል ጊዜውንሽና እንዴት ነው እስኪ እስልምና ምናምን ብዬ ጠየቅኳት። ከዛ ደስ አላት ግን አልመሰላትም በቃ መሆን አልመሰላትም ከነኔ ያልጠበቀችኝና ከዛ ግን ቆይ ምን እያሰብሽ ነው ምናምን ስትለኝ አይ ምንም ለማወቅ ነው ብዬ ሻሃዳ ከያዝኩ በኋላ በቃ ራሴን ስቀይር ነው የላኩላት ፎቶ ምናምንና አላወቀችም። ከዛ አሁን ላይ ስትመጣ እሷም አልহামዱሊላህ ሻሃዳ ይዛ ምናምን በቃ ወደ 8 አመት ምናምን እና አሁን የተገናኘነው ከ12 አመት በኋላ ነው። እና በቃ ቢያንስ በዙሪያዬ በቃ አሉ ብቻዬን አይደለሁም። ብቻ አልহামዱሊላህ ያው አላህ ሁሉንም ነገር ሲያደርግ ሰበብ አለው። እንዴት መሰለሽ እሷ እናቷ የአያቴ እናት ቅድመ አያቴ ማለት ነው አሸሸቻት። በቃ እሷ በጣም አክራሪ ነች በክርስቲያን በቃ በጣም አክራሪ ሆነችና አሸሸቻት እሷን ማለት ነው። እና ከዛ ወደዛም እንድትሄድ ማትፈልግም ምናምን ነገር እንዴት ነው በደንብ መጠያየቅ የተጀመረው በቃ ልጅ ከወለደች በኋላ ነው። የኔ አያት እናቴን ከወለደቻት በኋላ ነው በቃ መጠያየቅ የጀመሩት። ያ ነገር ደግሞ እንዴት ነው በዛ ሰዓት በቃ አግብታ ትዳር ይዛ ምናምን ነገር ልጅ ተወልዷል። የኔ እናት አሁን ተወልዳለች በዛ ሰዓት ማለት ነውና በዛን ሰዓት ደግሞ እነሱ ደግሞ የጀመሩት ያን ሰዓት ነው በቃ ቅድመ አያቴም አላህ ይራህመውና ያን ሰዓት ነው በቃ እንዴት ነው ለምንድነው ወደ እስልምናው ማትገቢው? ከዚህ በፊትም እሷ አትለቃትም አትልካትም ይሄን ነገር ስለምትፈራ ማለት ነው።
ከዛ እሷ በቃ አግብታ የራሷን ኑሮ ትዳር መስርታ የራሷን ኑሮ መኖር ከጀመረች በኋላ አባቴ ብላ ያው እየሄደች ምናምን መጠየቅ ጀመረች። ከዛ በፊት ግን በቤተሰብ ቁጥጥር ስር ስለነበረች እንደፈለገች መሄድ አትችልም እንጂ እሱ ከስንት አንዴ በቃ በጣም ብዙ ጊዜ ራሱ ማለት ነው በድብቅ እንዲህ ስጭኝ እኔ ላሳድጋት ብሎ እምቢ ብላዋለች እና እንዲህ ሰርቋት ራሱ ይዟት ሊሄድ ሞክሮ ነበር በጣም ብዙ ጊዜ እና ያው ያ ነገርም አልተሳካም። ከዛ እሷ በቃ አባቷን በደንብ መዘየርም የጀመረችው ትዳር ይዛ ልጅ ምናምን ከመጣ በኋላ ነው። ያው ግዴታ ደግሞ ታስተዋውቂያለሽ በህይወት እስካሉ ድረስ እሱን ነገር ሲፈጠር ከዛ በኋላ በቃ እንዴት እኔ አሁን ያኔ በልጅነቴ ቢሆን ነው እንጂ አሁን እንዲህ ትዳር ይዤ እንዴት ነው እኔ ይሄንን ነገር ተቀበይ የምትለኝ ምናምን ብላ በቃ በዛ ግን እሱ ሁሌ ነበር የሚለው ሁሌ ስቲል እኛ ራሱ በቃ አሁን ተወልደን እኛ ራሱ እዚህ ደረጃ እስከምንደርስ ድረስ ይል ነበር በቃ ሁሌ ልጆቼን አንቺ እሺ ልጆቼን በቃ ልጆቼን ወደ እሳት አታዘርጊብኝ ይላታልና እዛ ስንሄድ እኛ ራሱ በቃ እንትን መስቀል ምናምን በጥሱ ይለን ነበር። ከዛ ይቆጡታል ተው በቃ እንደዚህ አታድርግ ምናምን ነገር ይሉታልና እኛ ደግሞ ልጆች ነን በቃ አናቀውም ትርጉሙን አናቀውም ግን እንሰግዳለን አብረናቸው ዱዓ አድርገን ምናምን ታጥበን ምናምን እንሰግዳለን በቃ ጎንበስ ሲሉ ጎንበስ ቀና ሲሉ ቀና እንላለን እንደዛ እናሳልፍና እንመጣለን ያው ልጆች ስለሆነን እና በቃ እነሱ ራሱ አላመኑኝም። ልክ ምንም አላልኩም እኔ ሻሃዳ ከያዝኩ በኋላ ደውዬ በቃ አሰላሙ አለይኩም ምናምን ስላቸው በቃ አላመኑኝም። እንዴ አንቺ ነሽ የእውነትሽን ነው ግን ምናምን አሉኝ። በቃ ማለት እንግዲህ አስቢ ከልጅ ይሄ ነገር ሲመጣ ማንም ነው የማይጠብቀውና እውነት ነው ግን እውነትሽን ነው ግን የምትዩ እንዴት ምናምን በቃ ጥያቄ ፈጠረባቸውና ደስታቸው በቃ ወደ ራጣ ታውቂያለሽ። እና በቃ እሱም ሲለፋ የነበረው ለዚሁ ነበረ ቢያንስ አንቺ አንዴ ከወጣሽ ልጆቹን እንኳን ወደ እሳት አታድርጊብኝ እያለ ነበረ እሱም እንዲሁ እያለ ነው እንትን ነፍሱም ያረፈችው ምናምን ነገር አሉኝ። በቃ እና ለነሱ ራሱ እንዲህ ልሆን ነው ራሱ አላልኳቸውም ከሆንኩ በኋላ ነው የነገርኳቸውና ገረማቸው። በቃ አስቢው እንግዲህ አያቴ አለች ከዛ እናት አለች ከዛ የልጅ ይሄ ነገር እንደዚህ ሲመጣ በቃ ሌላ ነገር ደግሞ ታናሽ ወንድሜ አልተቀበለም ነበር ታውቂያለሽ። አሁን ወደ 16 ዓመት ሊገባ ነውና ሻሃዳ ሊይዝ ነው ምናምን ስለው የሆነ በቃ ኧረ እባክሽ ምናምን ነገር ብሎ ያሽመጥጥብኝ ነበርና ሻሃዳ ከያዝኩ በኋላ ምናምን ራሱ በቃ ብዙም እንትን አልፈለገም ያ ነገር ወደ እስልምና እንድገባ አልፈለገም። ከዛ በቃ እወቅ እኔ አልኩት እኔ ቢያንስ እኮ ካንተ የተወሰነ ነገር አውቃለሁ ቢያንስ ካንተ በትንሹም ቢሆን የተሻለ ትንሽ የማውቀው ነገር ቢኖር ነው እኔ ወደዚህ ሃይማኖት የገባሁት አልኩት። ከዛ በቃ ድርቅ አለ ማለት ነው። እኔ ተውኩት በቃ ከዛ ምን አልን እኛ በቃ ዱዓ ማድረግ ጀመርን። ከዛ እሱም ልክ ታሊም ተሰብስበን ስንሰራ ይወጣል ጥሎ እኔ መጀመሪያ እንደነበረው ጥዬ እንደምወጣው ማለት ነው ይወጣል። ከዛ ቀጣይ ቀን በቃ ስልኩን እሱም እንደዛው ይዞ ምናምን እንትን ማለት ጀመረ። ከዛ እያለ በቃ ማዳመጥ ጀመረ። ከዛ የአከራዬ የመጀመሪያ ልጅ 12 ዓመቷ ነው ኢክራም ትባላለች እና እስኪ ዝም ብለሽ አውሪው ለምንድን ነው ሙስሊም ማትሆነው በይው እስኪ ቁርአንም እነሱ ይቀራሉ እዚህ ቤት ውስጥ 3 ስለሆኑ ኡስታዝ ቤት እየመጡ ነው የሚያስቀሯቸውና እስኪ ለምንድን ነው ማትሆነው አንተ ሙስሊም እና ለምንድን ነው የሚያግድክ ነገር ምናምን ብላ ስትጠይቀው ለካሱ ምንድነው ጓደኞቹን ነው እንትን ይሉብኛል በሚል ነው ስፖርት ምናምን ይሰራልና እዛ በቃ አሁን ሙስሊም ከሆንኩኝ እዛ በጣም ነው ሙድ የሚይዙብኝ ምናምን አላት ማለት ነው። ከዛ ረመዳን ቅዳሜ ሊገባ ዓርብ ዕለት ከኢሻ ሰላት በኋላ ነበረ ዓርብ ዕለታው ጁማአ ክላስ ገብቼ እኔ ደወሉልኝ ማለት ነው። ከዛ ሲደውሉልኝ አረ እንትን ናፊኮ ሻሃዳ ሊይዝ ነው አሉኝ። ከዛ ማለት ኢክራም ነች እንግዲህ ደውላ እንደዛ የምትለኝ ማለት ነው። ማን የኔ ወንድም አልኳት። አዎ ወላሂ ሻሃዳ ሊይዝ ነው እንዳትነግሪያት ሰርፕራይዝ ነው ማደርጋት ብሏል አለች። ከዛ አላመንኩም ታውቂያለሽ በቃ አላመንኩም ጭራሽ። ከዛ በኋላ ደወለልኝ እሱ ትንሽ ቆይቶ ደወለልኝና ይኸው በቃ ከአቡዘር ጋር መስጊድ ልንሄድ ነው ሻወር እየገባው ነው አይለኝም
ወላሂ በቃ ምሆነው ነው ያጣሁት ምገባበት በቃ ምን ልበልሽ በቃ ቤት ደርሼ እስካየው ድረስ በቃ ቸኩልኩኝ ከዛ እሺ በቃ እሺ በቃ ምናምን አልኩትና መጣሁኝ እኔ ከአዳማ ከዛ ስመጣ ኡስታዝ በቃ ሻወር ምናምን ይግባና መግሪብ ሰዓት ላይ ይዘኸውና አሉት ከዛ ሻወሩን ገብቶ ምናምን መግሪብ ሄዱ መግሪብ ተሰግዶ ለምን ኢሻ መግሪብ አልፎ ነበረ ኢሻ ሰዓት ላይ ሄዱ ከዛ ሲሄዱ በማይክ የሻሃዳ ድምጽ ሰማው ማለት ነው ከዛ ፎዚ ፎዚ ብዬ ጠራኋት ከዛ ስንሰማ አጋጣሚ መስጊዱ ከጀርባችን ነውና ከዛ በቃ እሱ ነው ሻሃዳ እየያዘ ነውና በቃ ምን ውስጥ ልግባ ላኢላሃ ኢላላህ በቃ ማለት ያለኝ እኔ እሱ ብቻ ስለሆነ አሁን ላይ እኔ የቀረኝ በቃ እንዴት ላስረዳሽ ወላሂ በጣም ከባድ ነውና አላመንኩም በቃ ደርቄ ነው የቀረሁት እንግዲህ ረመዳን ቅዳሜ ሊገባ እንደ ዛሬ ነው ሻሃዳ የያዘው ከዛ ከኢሻ ሰላት በኋላ በቃ እስከማየው ወይ እሱ ነው እስኪሉኝ ድረስ እንትን አላልኩም ታውቂያለሽ እና ትንሽ የሆነ ድርቀት ነገርም አለበት ልጁ ደረቅ ነውና ከዛ አላመንኩም በቃ ወይኔ ቶሎ አይቼው ብቻ ነው ያልኩት ከዛ በኋላ ኢሻ እንትን ብሎ ቅዳሜ ረመዳን እንደሆነ ሲታወቅ ተራዊም በዛም ቀጠለ ማለት ነው ከዛ እኛ ተራዊ ልንሰግድ ስንሄድ በቃ ስንሰማ እሱ ነው ከዛ በቃ ምን ልበልሽ ደስታዬ ወደር አጣ ወላሂ አላቅም ብቻ ከዛ በቃ ከዛ እንትን ተራዊ ሰገድንና መጣን ስንመጣ እንዴት ነው ምናምን ስንለው በቃ እሱ አይደለም በቃ ፊቱ ራሱ ተቀየረ በቃ እንዴት ነው ባንድ እንዴት ነው ወላሂ በቃ አላቅም እኔና በጣም በቃ ከነ እንዴ አንተ እንዴት ግን ስለው ከዛ የሆነ ጓደኛው ደግሞ ምን አለኝ ናፊኮ ሙስሊሞች እኮ ካየካቸው በቀን 5 ጊዜ ቢያንስ እየሰገዱ እኮ ፈጣሪያቸውን ያመሰግናሉ እኛ እንኳን በቀን 5 ልንሰግድ እሁድ እየጠበቅን እኮ ነው ቤተክርስቲያን ራሱ እየሄድን ጸሎት የምናረገው እሱን ራሱ እኮ አንሄድም ምናምን ብሎ እኮ አለኝ አለ ማለት ነው ከዛ በቃ ይሄንን ራሱ ማገናዘቡ ብያልኩኝ እና በዚህኛው በክርስትና እምነት ውስጥ እያለ አንድ ቀን ጾሞ አያውቅም ማለት በቃ አይጾምም ይበላል ጸበል ይረጭና ጸበል ተረጭቶ ምናምን ከዛ በቃ እኔ ጾማለሁ ይልና ከዛ ይበላል ብስኩት ምናምን ማለት ነውና ልክ ረመዳን ዛሬ እንደ አርብ ዕለት ማታ ሻሃዳ ያዘ ረመዳንን ጾማለሁ ነገ ጾማለሁ ከናንተ ጋር አለኝ እኔ አላመንኩትም በቃ ወይ አንድ ቀን ጾሞ እንትን ይላል ብዬ አሰብኩኝና በቃ እሺ ሞክር በቃ አልኩኝና እኔ ደስ ብሎኛል በጣምና ከዛ ጾመ ማለት ነው ሙሉ ቀን አላመንኩትም እኔ ሌላ ሰው ነው የመሰለኝና ከዛ ምንም በቃ ራበኝላ ጠማኝላ እኛ ያው በመሃል የሆነ ምን በውዝር ምናምን ያው እናቋርጣለን እንደውም እኔ 5 ቀን ምናምን በቃ በዛ ሆነ ከዛ እሱ አንድ ቀን ራበኝ ጠማኝ ሳይል ወላሂ ለአዚም ነው የምልሽ ሙሉ 30 ቀኗን በቃ ጾማት ማለት ነው ደፈነ ሙሉ 30 ቀን አንድ ቀን ሳያቋርጥ ረመዳን ነገ ሊገባ እንደ ዛሬ ሻሃዳ ያዘ በቃ ጾሙን ቀጠለ በዛው ከዛ ሙሉ ወሩን ጾመ ኢድን በቃ እንዴት እንዳሳለፈን ልነግርሽ አልችልም በጣም ነበር ደስ የሚለው እና በቃ አሁን ደግሞ ኢንሻአላህ እስኪ ለአያቴም ዱአ አድርጉልኝ እሷንም ወደ ቀጥተኛው መንገድ እንዲመራት እኔ እዚህ ምድር ላይ ማለት እቺ ዱንያ አይደለችም እኔ የምታሳስበኝ ነገር እዛ ከሞትን በኋላ ያለው ነገር ነው ማለትም በኢስላም ሆነሽ ምንም ያህል ጥፋት አጥፍተሽ ብትቀጪም መጨረሻሽ ጀነት ነው መጨረሻሽ ማለት ነው ምንም አይነት ነገር ልትቀጪ ትችያለሽ ምንም አይነት ነገር እንትን ልትይ ትችያለሽ ግን ብትቀጪ እንኳን መጨረሻሽ ጀነት ነው የሚሆነው ግን በዛኛው ከሄድን ደግሞ በጣም ነው በቃ ብቻ በቃ ዱአ አድርጉልኝ እኔ ምንም የከበደኝ ነገር የለም እንዴት መሰለሽ እንዳልኩሽ ከጎኔም ያሉት ሙስሊም ማህበረሰብ ናቸውና ምንም ነገር አልከበደኝም በቃ የምፈልገውን ነገር እንደፈለኩ ነው የምጠይቃቸው እና መጽሐፍም ይሰጡኛል የነብዩ ሰለላሁ ዐለይሂ ወሰለም ታሪክ የያዘም መጽሐፍ ሰጥተውኝ አንብቤው ነበርና እሱን ራሱ እኔ እንዲህ ብዬ አላሰብኩትም ማለት እንደጠበቅኩት አይደለም በቃ አላቅም ወላሂ ማንበብ እስኪያቅተኝ ድረስ ማለት ነው ማንበብ እስኪያቅተኝ ድረስ መጀመሪያ ያለኝ አመለካከት እንዲህ ስላልነበረ ከዛ እሷንም ጠይቃታለሁ ፎዚን ማለት ነውና እንዲህ ምናምን ብዬ ስጠይቃት በቃ ተነግረኛለች
እንዳለ በቃ ቀን በቀን ነው አሁን ላይ እንዴት ሱስ ሆኖብኝ ራሱ በቃ በደንብ ለማወቅ ካለኝ ጉጉት የተነሳ በቃ ዝም ብዬ ነው የምጠይቃትና ወይ ትለኛለች ማለት ነው። በቀልድም እንደዚህ እንትን እያለንና በጣም ነው በቃ በጥያቄ ስልችት ማረጋት ራሱ እሷንና አላቅም በቃ ብዛት እኔ አሁን ያ ነገር ያልከበደኝ ለመቀበልም ሆነ ሌላም ነገር ያሉት ነገር ያልከበደኝ ለምንድነው ከጎኔ አሉ የሙስሊም በቃ እሷን እናት አድርጎ ሰጥቶኛልና በቃ ሌላ ፍለጋ የወጣውበት እንትን የለም ገባሽ ሁሉንም ነገር እዚህ ነው የማገኘው በቃ ምንም ጥያቄ ሲኖረኝ ጠይቃታለሁ እሷን ከዛ ትመልስልኛለች መጽሐፍ ምናምን ደግሞ አምጥተውልኝ እሱን ሳነብ ደግሞ በቃ ሁሉም ነገር ግልጽ ይሆንልሻል አንዴ እኮ አላህ ሂዳያውን ይስጥሽ እንጂ እያወቅሽውም እንትን አትዩ ማለት ያንን ትክክለኛና እውነተኛ ሃይማኖት እንደሆነ አውቀሽው እንኳን በቃ የሆነ እሱ ሂዳያውን ካልወፈቀሽ አውቀሽው በደንብ ተረድተሽው እንኳን ላታገኙ ትችያለሽ እና እኔ በጣም ደግሞ ለኔ ያቀለለልኝና የረዳኝ ነገር ቢኖር እሷ ከጎኔ መሆኗ ነው እና በቃ አብሽሪ ትለኛለች አይዞሽ እኔ አንድ ሰው ምንም ይናገርሽ ትለኛለች እዚህ እሷ ጋርም መጀመሪያ ስገባ ያው ሙስሊም አልነበርኩም ያቃሉ እንዲ ጎረቤቶቿ ምናምንና አንድ ሰው እኔ ቢናገርሽ እኔ ያለሁልሽ ምናምን ሁላ ትለኝ ነበርና በቃ ምንም አልከበደኝም በቃ እሷ ከጎኔ ስለነበረች ማሻአላህ ማሻአላህ ለቀሩትም እንግዲህ አላህ እስቲ ሂዳያውን ትንሽ ደግሞ ጨምሪልን ቁርአንስ እንዴት ነው ወንድምሽስ መቅራት ጀመረ ወይ አንቺስ እንዴት ነሽ የነሱ ልጆች እዚህ ይቀራሉ ኡስታዝ እየመጡ ያስቀሯቸዋልና ጀመረ አሁን ቃይዳ ራሱ ግማሽ ደርሷልና አሪፍ ላይ ነው ብቻ ዲኑ ላይ ካሬ ይበልጣል አሁን ላይ እና እኔም ኦንላይን ላይ እየቀራሁኝ ነው በዚህ አጋጣሚ ኢትዮ ሪቨርትን ኢቅራ ቁርአን ማዕከልን በጣም ነው ማመስገን የምፈልገው ምክንያቱም ኢትዮ ሪቨርት ማለት በጣም እኔ እንዴት እንደምገልጻቸው አላቅም ወላሂ አሁን ላይ እኔ ወይ ዘመድ የለኝም ቤተሰብ የለኝም ምናምን ብዬ አላስብም እኔ ምክንያቱም በጣም ብዙ እህት ወንድሞች አሉኝ በጣም ማለት ነው ከምልሽ በላይና ኢትዮ ሪቨርት ደግሞ ይለያሉ በቃ ማለት በደንብ አብሽሪ ማለት በደንብ ነው የሚያውቁበት በቃ እና ወላሂ በቃ እነሱ ጋር ከተቀላቀልኩ በኋላ ከዛ በኋላ ያለው ነገር ደግሞ እንዴት ልንገርሽ በጣም ደስ የሚለውና ኢንሻአላህ እኔም አሁን ኦንላይን እየቀራው ነው አሁን ከሁለት ቀን ምናምን በኋላ ቁርአን ገባለው ቃይዳ ጨርሼ ማለት ነው ከሁለት ቀን በኋላ እና በዛውም አላህ እንዲያገራልኝ ዱአ አድርጉልኝ ኢንሻአላህ አላህ ለሁላችንም ያግራልን አላህ በዚህቹ መንገድ ይሰደን ነው የሚባለው ሁላችንም አያትሽንም የቀሩትንም አላህ ሂዳያ ይስጥልሽ አሜን አሜን እና ደግሞ ማለት ቅድም ሳልናገረው ያለፍኩት ነገር ነበረ በክርስትና እምነት ውስጥ ደግሞ የበለጠ በጣም ጥያቄ የፈጠረብኝ ነገር ምን እንደሆነ ታውቂያለሽ ንስሐ አባት የሚባል አለና እኔ ብዛት ጾም አልጾምም ማለት ያኔ ከማዘር ጋር እንዲ ስራ ምናምን ምግብ ቤት ስለነበር የምንሰራው ጾም አልጾምም እኔ ሲጀመር ከዛ በቃ ይቆጡኛል ቤት ራሱ አንቺ ክርስቲያን አይደለሽም እንዴት ነው ጾም ማትጾሚው እንዲ ትልቅ ልጅ ሆነሽ የ7 አመት ልጅ የ9 አመት ልጅ እየጾም እንዴት ነው አንቺ ማትጾሚው ከዛ እኔ ምንም አይመስለኝም በቃ በላለው ነው ያገኘሁትን ምናምንና ማለት እኔ ያኔም እያለው እኔ በምግብ አላምንም ወላሂ ነው የምልሽ ማለት ጾም በመጾም እንዲ በምግብ ምናምን እኔ አላምንም እና በጣም ደግሞ የበለጠ የከነከነኝ ነገር ምንድነው በቃ ተረጪና አሁን ንስሐ ገብተሽ ተረጭተሽ ጾም መጀመር አለብሽ ተባልኩኝ ማለት ነው ከዛ በቃ ያ ነገር ጭራሽ ነው ያልተዋጠልኝ እንዴት ነው ማለት ከራሴ ጋር ነው እነሱንም እንዲ ብላቸው ወይ እኔም ብዙም ዕውቀቱ ስለሌለኝ እስከ መጨረሻው ድረስ እንትን ላልላቸው እችላለሁና በቃ ዝም አልኩኝና ግን እንዴት ነው እኔ ንስሐ ማለት እኔ የሰራውትን ወንጀል እንዴት ነው እኔ ለሰው የምናገረው እሱም ሰው ነው ነገ እኮ እሱም እንደኔው ሟች ነው
ሰው ነው። ግን እኔ ለፈጣሪ ብነግረው እኮ ይሰማኛል። እኔ እንዴት ነው ለቄስ ንስሐ እንዲ አድርጌያለሁ እንዲ በልቻለሁ ራሱ ቢሆን እንዴት ነው እንዲ ብዬ የምናገረውና ለምን ይሄ ነገር እያልኩኝ በቃ በጣም ጥያቄ ሁሌ የሚፈጥርብኝ ነገር ቢኖር ይሄ ነው ሁሌ ማለት ነው። እና በደንብ አሁን ላይ ራሱ ሳስበው አለ አይደል እንዴት እስካሁን ድረስ ራሱ ብለሽ ነው የምታስቢውና ከዛ እንዴት እኔ አሁን ለቄስ እንዴት ነው እንዲ ብዬ የምነግረው ከዛ ይሄን ያህል ጾም ይሄን ያህል ቀን ጾሜ ይሄን ያህል ስገጂና ይሄን ያህል ጸሎት አድርጋሽ ከዛ ኃጢያትሽ እንትን ይልልሻል ማለት እሱ ሰው ነው እኮ እንደኔዋ እንዴ ሰው እንደ ሰው እንደኔው ተወልዶ ነው እንትን ያለውና እንዴት ነው እሱ እኔ ከኔ እኩል የተወለደን እንደኔ ሰው የሆነን ሰው እኔ ኃጢያቴን ለሱ ነግሬ ከዛ በቃ ጠፍቶልሻል በቃ ንጹህ ሰው ሆነሻል ሲለኝ ማለት ነው። እና እሱ ነገርም በጣም ሁሌ ነው ጥያቄ የሚፈጥርብኝና ያኔም ቢሆን በቃ አይዋጥልኝም። እኔ ዝም ነው የምላቸው በዛኔም ቢሆን እኔ ብዙም የሚጫነኝ ሰው የለምና በቃ እናንተ ጾሙ እናንተ ከጾማችሁ በቂ ነው እናንተ ጾሙና ለኔ ጸሎት አድርጉልኝ እላቸዋለሁ። ምክንያቱም ሌላም ነገር ከተናገርኩኝ ሌላ ነገር ስለሆነ ይሄንን ግን በውስጤ ነው በቃ ማፍሰለስለው እንዴት ነው ግን እንዲህ የሚሆነው እያልኩኝ ማለት ነውና ከዛ ለማንንም ግን አልተናገርኩም። ምክንያቱም አንደኛ ነገር ወይ ዕውቀት ኖሯቸው ላይመልሱልኝ ይችላሉ። ሲቀጥል ደግሞ ምንድነው ሊፈጠር የሚችለው በቃ የሆነ አይነት ነገር ነው የሚያስቡብኝ እንዴት እንዲት ያለሽ እንዴት ምናምን የሚል ነገር ነው የሚያስገቡኝና በቃ ከዛ እንዴት እኔ በቃ እኔ አልጾምም እንዴት ነው እኔ ለቄስ የምናዘዘው እኔ ኃጢያቴን እንዲሆንኩ ብዬ እላለሁ። ምክንያቱም ሰው ሆነሽ አንቺ እኔ አሁን እንዴት ነው ላንቺ እንዲ አድርጌ እንዲ የሆነ ወይ በጓደኝነት ልንገርሽ እንጂ ያጋጠመኝን ችግር ወይ ያለብኝን ነገር የሆንኩትን በጓደኝነት ላስረዳሽ በእህትነት እንጂ እንዴት ነው እኔ ያለብኝን ኃጢያት ሙሉ ተናዝዤ ላንቺ መነግርሽ? እና እሱ ነገር ደግሞ ከምንም የበለጠ እንትን ነው በጣም ጥያቄ የሚፈጥርብኝ ነገር ነውና ብቻ በቃ አንቺ ለማወቅ ብቻ አስቢ ማለትም እንዴት ነው እስልምና ማለት በቃ አይግቡ እስልምና ሃይማኖት ውስጥ አይግቡ ግን ያንን ለማወቅ እስልምና ምን አይነት ሃይማኖት ነው ምንድነው እሱ ብለሽ አንቺ ለማወቅ ውስጥሽ ካሰበ በቃ ምንም ትገቢበታለሽ በእርግጠኝነት ምንም የሚያግድሽ ነገር የለም። ምክንያቱም ሁሉም ነገር ፊት ለፊት ነው ያለው ሁሉም ነገር ማለት ነው ምንም የሚከለክልሽ ነገር ስለሌለ ምንድነው እዚህ ጋር ምንም በቃ ሚስጥር የሚባል የለም በዚህ ገባ በዚህ ወጣ ብሎ ግራም ያጋባሽ ነገር የለም። ምንድነው እዚህ ጋር ያለው አንድ አላህ ነው ያለው በቃ ለአንድ ፈጣሪ ነው አንድን ፈጣሪ ነው የምታመልኪው ለአንድ ፈጣሪ ነው የምትሰግጂው ሁሉንም ነገርሽን ለሱ ነው አሳልፈሽ የምትሰጪው ማንሳትም ሆነ መግደልም ሆነ ማስታመምም ሆነ መጣልም ሆነ ሁሉን የሚችለው አንድ አላህ ብቻ ነው። በቃ እሱን ነገር ብቻ ከተረዳሽ በቂ ነው ሌላው እና በቃ አልহামዱሊላህ ብቻ በፊት የበለጠ በቃ ሁሉን ነገር የሰጠኝ ነው የመሰለኝና እንዴት ነው ማለት ሱሪ ምናምን ለብሳለሁ በዛ እያለው ግን ደግሞ ያን ያህል አይደለም። እንዴት ነው ትኩረት የማትሰጪው ነገር የለም ኖርማሊ ተወጫለሽ እኮ ከልጆች ጋር ምናምን ሆነሽ ግን ለኔ በጣም ሲምፕል ነገር ቢኖር እሱን ነገር መተው ነው በቃ ጸጉሬን ዊግ ሰራ ነበረ ሱሪም ለብስ ነበረ ምናምን ግን ለኔ በቃ ሲምፕል ነው የሆነብኝ። እኔ አላቅም ማለት መጀመሪያ እንዳልኩሽ ነው እኔ ሁሉን ነገር ሲያደርግ አላህ ይሄንን ነገር እኔ አስቦልኝ ነው ብዬ ነው ማምነው። ምክንያቱም ከዚህኛው ቤት አንደኛ ነገር መግባቴ ሁለተኛ ነገር ደግሞ እሷን በመሃል ማጣቴ እንኳን ወደዚህ ሃይማኖት እንዳልመጣ አልከለከለኝም። እንደው የበለጠ ከሐዘኔም እንድላቀቅ ሰላምም ሁሉን ነገር እንዳገኝበት ነው የረዳኝ ገባሽ? እና እንደገና ደግሞ እሷን በቃ ለኔ እንደ እናት የሆነችኝ ነገር በቃ እኔ ያለው ዓለም ብቻ እኔ ሁሉን ነገር እኔ እሱ አስቦት ነው ያደረገልኝ ብዬ ነው የማስበው። ምክንያቱም በጣም ብዙ ነገሮችን ሳስብ በቃ ፊት ለፊት ነው ምንም እንትን ማለት አይጠበቅብኝምና በቃ ሲምፕል ነው የሆነብኝ። አሁን ላይ በቃ ምን ትጠያለሽ ብትይኝ እኔ እንጃ እኔ አላቅም። እኔ እዛ ላይ ያሉ ስላሉ እኔ በቃ ብዙ አይደለም ለኔ በጣም ቀላል ነው። አሁን ይከብዳል እውነትሽን ነው። አሁን በኖርማል ጸጉር እንዲ ያለ ሂጃብ መሄድ ለምደሽ ከልጆች ጋር እየዘነጥሽ መውጣት መዝናናት ያን ነገር ለምደሽ ያንን ደግሞ ትተሽ ተሰትረሽ ደግሞ ወደዚህ ስመጭ በጣም ብዙ የሚከለክሉሽ ነገር አለ
እኔ አልኩሽ የለቅሶ ጊዜ በቃ ሂጃቤን አላወልቅም ማለት ጥቁሩን ልብስ አወለኩኝ። ሂጃቡን ግን በዛው ነው የቀጠልኩበት። በቃ ቀጥታ ከሁለት ወር ምናምን እስከ 2 ወር ምናምን ነበር አደረኩ ያልኩሽ። ከዛ በኋላ ምንድነው ልብሱን ነው ጥቁሩን ልብስ ነው ያወለኩት እንጂ ሂጃቡን በዛው ነው የቀጠልኩበት። እና በጣም ደግሞ በዚህም ዲን ላይ የምታግዘኝ ማለት እህቴ ነች በቃ እና በጣም ደግሞ ማመስገን የምፈልገው ቢኖር ኢትዮ ሪቨርትን መጀመሪያ አላህን ማመስገን እፈልጋለሁ። ማለት ሳላስበው ይሄን ሁሉ ነገር ለሰጠኝ አላህ አልহামዱሊላህ። በመጀመሪያ እስልምናን የመሰለ ንጹህ ጽድት ያለ ሃይማኖት ወላሂ እምነት ብቻ አይደለም ሰላምም ነው በቃ ንጽህናም ነው እስልምና ማለት ወላሂ ያው በቃ የምናውቀው እናውቀዋለን። እና አልহামዱሊላህ መጀመሪያ እሱን ለሰጠኝ አላህ እና ቀጣይ ደግሞ በቃ አሁን ያልኩሽን ቤተሰቦቼን ነው ማመስገን የምፈልገው ማለት ነው። ያው ምናልባት ልትሰማኝም ትችላለች። በቃ እሷን እኔ አላህ በቃ እድሜዋን ያርዝምልኝ ወላሂ እኔ ሁሌ ነው ዱዓ ማደርግላቸውና እሷን ባለቤቷም ልጆቿም በቃ አላህ ብቻ እኔ አላቅም ከዚህ የበለጠ ስኬትን ጨምሮ ጨማምሮ ይስጣቸው ምለው። እና ቀጣይ ደግሞ ኢትዮ ሪቨርት ኢቅራ ቁርአን ማዕከልን በጣም ነው ማመስገን የምፈልገው ወላሂ በጣም ማለት ነውና ለሰለምቴዎች ያላቸው እንትን እኔ እንዲህ ብዬ ማውራት አልችልም። እና በቃ በጣም ነው ሁሉንም ማመስገን የምፈልገው። እና አንድ ጓደኛዬ ማለች ማለት እህቴ ጓደኛዬ አልላትምና እህቴ ነች እሷ እና በቃ በጣም በብዙ ነገር አለው አይዞሽ እያለች ከጎኔ በቃ ለሰከንድ የማትለየኝ ሶፊ እዚህ ላይ ካለሽ ልትሰሚኝ ትችያለሽ። በቃ እሷን ደግሞ የበለጠ ማመስገን የምፈልገው ነውና በቃ በደንብ እኔ አላቅም አሁን ካለችበት ደረጃ ከፍ ብላ እኔ ስኬቷን አላህ ያሳየኝ ሁሌም ቢሆን ዱዓ አደርግላታለሁ። እና በቃ በተረፈ ደግሞ አንቺንም ሁላችሁንም ማመስገን እፈልጋለሁ። በጀርባዬ ያለውም ሁሉም እንግዲህ አላህ ደግሞ ለቀሩትም ሂዳያውን ይስጥልኝ እላለሁ። አመሰግናለሁ። ሻሃዳ እንግዲህ የያዝነው ልጆች እናውቃለን ትረዱኛላችሁ። መቼም በቃ ብለው የማይሰለቸኝ ነገር ቢኖር በቃ ያ የሻሃዳ ቀን ሁሌ ነው የምንለው ያን ነገርና ሻሃዳ ስትይዢ ያለው ስሜት ግን ይለያል። በቃ እኔ ደግሞ አጋጣሚ ከልደቴ ቀን ጋር ተቀጣጥሞልኝ ነበረ በተወለድኩበት ቀን ነው እና እንዲህ አንቄ ይዣታለሁ እሷን ከጎኔ ማለት ነው። በቃ የሆነ እንዲህ አንቄ ይዣት እሷን በቃ ሳወጣው ራሱ እንዴት ነው በቃ የሆነ አለ አይደል ላኢላሃ ኢላላህ እኔ ወላሂ ያኛው ቀን ሁሌ ቢደገም ለኔ ሁሌ ነው የምለው ግን እንደዛ ቀን ደግሞ ይለያል በጣም በጣም እና በጣም እንትን ነበረ። ያው ትረጅኛለሽ አንቺም እና በቃ ማለት እንዲህ ውስጤ በጣም ከዛ በኋላ ልክ ይዤ እንደጨረስኩ ውስጤ የተሰማኝ ስሜትና የተነፈስኩት አተነፋፈስ አላሁ አለም እኔ ልነግርሽ አልችልም። በቃ እና በጣም በቃ ያን ቀን እንቅልፍ ራሱ እንዴት ይውሰደኝ በቃ የሆነ እንዴ ነው ውስጥሽ በቃ የደስታ ስሜት አለ አይደል እንዴ ገብቼ ምናምን እስክሰግድ ነው የቸኮልኩት። ደግሞ ተዓሊም ሲሰሩ እኔም ያኔ እየሰማው ስለሆነ ከነሱ ጋር ቁጭ ብዬ ስለምሰማ ማለት ነው ፋቲያ ምናምን ለምጄ ነበር በዛው እነሱን አልልምም ግን ያው ሁሌ ተደጋጋሚ ፋቲያ ሲቀራ በቃ እኔ ሸምድጄዋለሁ ያንን ነገር ገባሽ በቃ እኔ ውስጤ ፍላጎቴም ስላለ በቃ ገብቼ እስከምሰግድ ነው የቸኮልኩት። ከዛ የሆነ ልክ ገብተን እንደሰገድ እስከሆነ ሰዓት ብቻዬን መስገድ ፈራ ነበረ። ሁሌ ከሷ ጋር ነው መስገደው ጠብቂኝ እያልኳት ልክ አዛን ሲል ውዱ አርጊና ነይ ከዛ ስለ ውዱ ማሳየችኝ። ኖርማሊ ነው ውዱ ሲደረግ ራሱ እንደዛ አይመስለኝም ነበር ዝም ብሎ ታጥበው ምናምን ነበር የሚመስለኝና እሱን ነገር አሳይታኝ ቢያንስ ለ3 ቀን ምናምን ከሷ ጋር ነው በቃ ስሰግድ የነበረው። ከዛ ግን ወይኔ ላኢላሃ ኢላላህ ማለት እኔ አንድ ቀን አስታውሼው የማላውቀውን ፈጣሪዬን በቀን 5 ጊዜ ስሙን እየጠራው ሳመሰግነው በቀን 5 ጊዜ ስሙን እየጠራው ስለምነው አላቅም እኔ እንዴት ላውራው ወላሂ በጣም ነው የሚከብደውና
ብቻ በቃ አልሐምዱሊላህ እኔ ይሄን የመሰለ እምነት የሰጠኝ አላህ እኔ ዛሬ ብሞት አይቆጨኝም። አይደለም ዛሬ ሻሃዳ በያዝኩ ከደቂቃ በኋላም ብሞት ምንም ነበር የማይመስለኝ ወላሂ። ምክንያቱም በቃ አዲስ ሰው ሆነሽ እንዴት ነው ትክክለኛ ማለት አመንኩኝ። ልክ ሻሃዳ ስትይዤ እንደ ህፃን ልጅ ነው ንጹህ ነው የምትሆኙ የሚባለውን ነገር በቃ አየሁት፣ በራሴ አየሁት። በቃ ትክክለኛ መሆኑን አመንኩኝ። አይመስለኝም ነበር እንዲህ እንዲህ ብላ ስትነግረኝ አይመስለኝም። እና አየሁት በቃ በራሴ ስሜቱን ምኑም አላይላይላ ብቻ በጣም ነበር ደስ የሚለው። እና ሁሌ እኔ ሻሃዳ ሲይዙ እንባዬ ነው የሚመጣው። ምክንያቱም በቃ ያን ስሜት ስለማውቀው። እንደውም 2 ቀን ምህረት ስትይዝም አጋጣሚ አስገቢኝ ብዬሽ እንደውም አስገብተሽኝ እዚህ ነበርኩ። በቃ አልቅሼ ማቆም አልቻልኩም። በቃ እንደኔ ነው የመሰለኝ ገባሽ? እና ይከብዳል በጣም በቃ ስሜቱ ሁሌ ያቺ ቀን ሁሌ በቃ ያቺኛዋ በዛች ደቂቃ የነበረችዋ እንደዛ ፈርቼ ስል በቃ አላህ አንድ መሆኑን። በነገርሽ ላይ ሻሃዳ ሲባል ራሱ እኔ አላቅም ነበረ። ቆይ እንዴት ነው ምናምን ስላት ምንም እኮ አይደለም በቃ እኔ ራሱ እኮ ላሲዝሽ እችላለሁ። አንድ አላህ በቃ ለአንድ አላህ መመለክም መሰገድም ያለበት ለአንድ አላህ ነው በቃ። ከዛ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የአላህ ባሪያና ሰው መሆናቸውን ነብይ መሆናቸውን ነው እንደዛ ብለሽ መመስከር ነው። ሌላ ነገር ምንም የለውም። በቃ ሻወር ወስደሽ ምናምን ስትለኝ በቃ ሲምፕል ነበር ያ ነገር። ከዛ በማግስቱ ሂጃብ ምናምን ማለት ሂጃብ እንግዲህ በፊትም አድርጌዋለሁ። ከዛ በኋላ ነው አዳማ ለቅሶ ምናምን በኋላ ነው አዳማ ክላስ የጀመርኩት። እና አድርጌው ስለነበር ያን ጥቁር ልብስ አወለኩ። ሌላው ሲምፕል ነበር ለእኔ በቃ ለምጄዋለሁ። ገባሽ? ተለማምጄዋለሁ በፊትም። እና በቃ በማግስቱ ክላስ ምናምን ሲሄድ በቃ ነፍሴ ወይኔ ቢስሚላ በቃ ሙስሊም ጓደኛ ፈለኩኝ ማለት ነው። እዛ ክላስ ውስጥ እስከማወራቸው ምናምን ድረስ እንዲህ በቃ ሻሃዳ ይዤ ነው ምናምን። ደግሞ አጋጣሚ የተመዘገብኩት በዛኛው ስሜ ነበር እና ለሁሉም ነገርኳቸው። ስሜ መክፊራ ነው እያልኳቸው ማለት ነው። ከዛ ግን ሲጻፍ ደግሞ መቅደላዊት በሚለው ነበረ። ከዛ አይ ሰለምቴ ነኝ እላቸዋለሁ። እንዴ ሙስሊም አይደለሽ እንዴት ነው ስምሽ መቅደላዊት የሆነው ሲሉኝ፣ ከዛ አረ ሰለምቴ ነኝ ምናምን እላቸዋለሁ። እና ከዛ ምንድን ያደረኩት በቃ አሁን እንደውም ቅርብ ጊዜ ምናምን ከፍርድ ቤት ስሜን ምናምን አስመሰከርኩኝ በዚህ። ከዛ በቃ አሁን ሁሉም ነገር በዚህኛው ስሜ ነው። እና በቃ አዲስ ህይወት በቃ እንዴት ነው በቃ ይለያል ብቻ። እና በጣም ነው ደስ የሚለው። ለወንድሜ የሚወጣለት ስም ካሊድ ነው፣ ለእኔ ደግሞ መክፊራ። በቃ በጣም ደስ ይላል እስልምና። እኔ ዝም ብዬ ራሱ ማለት ነው ዝም ብዬ ሙሉ ቀን ሙሉ ሌሊት ባወራው የሚሰለቸኝ አይመስለኝም ወላሂ። ሙሉ ቀን ሙሉ ሌሊት ዝም ብዬ ባወራው አይሰለቸኝም። እና በቃ እስላም ሰላም ነው በቃ። ስለሙ በአላህ ወላሂ። እና ደግሞ ክላስ ምናምን አሁን ነው የጨረስኩት። በዚህ አጋጣሚ ሂና ምናምን መሰራት የምትፈልጉ ካላችሁ ሂና እሰራለሁ። እና ደግሞ አግብተሻል ወይ ይላልሽኝ ደግሞ እኔ አላገባውም። እና ኢንሻአላህ እንግዲህ ማለት አሁን ላይ እኔ ይሄኛውን እንዲያ ማለት ሀሳቡም የለኝም እኔ ገና። እና በቃ ብቻ ዱአ አድርጉልኝ በቃ። እና የሆነ ትልቅ ሀጃም አለብኝ በቃ። በደንብ ዱአ አድርጉልኝ በአላህ ሁላችሁም እህት ወንድሞቼ ዱአ አድርጉልኝ በደንብ። እስልምና በቃ እንዴት ነው በቃ ሚስጥር እንደዚህ የሚባል ምንም አይነት ነገር የለውም። አንቺ ይገባሻል፣ አንቺ ትረጂዋለሽ፣ እኔ ይገባኛል፣ አንቺ ግን አትረጂውም፣ አንቺ አይገባሽም የሚባል ነገርም የለም። ማወቅ የፈለግሽውን እንዳለ ማወቅ እስከፈለግሽው ድረስ እንዲደረግ ተደርጎ የተቀመጠልሽ ነገር ነው። በቃ እኔ ይሄን ነገር ማወቅ ፈልጋለሁ ካልሽ ሁሉም ነገር ግልጽና ግልጽ ነው። ምንም ሽፍንፍንም ድብቅብቅም ያለበት ነገር የለም። እና ኢስላም በቃ አንድ አላህ ነው በቃ ሁሉን የፈጠረው የዓለማቱን ጌታ አንድ አላህ በቃ ማንሳትም መግደልም ሁሉንም በቃ ማድረግ የሚችል ሰማይን ምድርን ሁሉን የፈጠረ አላህ እሱን ብቻ መገዛት እሱን ብቻ ማምለክ ነው በቃ እስልምና። እና በቃ ኢስላም በቃ ትክክለኛ እውነትም ሰላም ነው። ሰላም የሆነ ሃይማኖት ሰላም ማለት ነው።
እኔ ስለማቅ ነው በቃ እኔ ምን ያህል ውስጤ እንትን እንዳለኝ እኔ ስለማቀው እስልምና በቃ ሰላም ነው፣ ንጽህናም ነው። በቃ ሁሉንም ነገር አሟልቶ የያዘ ሃይማኖት ነው። እና ስላሙ በቃ ሲጀመር የሆነ ነገር በነገርሽ ላይ ስለ እስልምና እስኪ ቆይ ትንሽ ብዛት አሁን እንዴት ነው? እኔም አሁን ከነ ሳላቀው ነበረ እንትን የምለው ከነ ጭራሽ ሳላቀው ነው እኔ እስልምና እንደዚህ ምናምን የምለው በቃ አይመስለኝም። እኔ እንደ እስልምናማ እንግዲህ ውጭ የሚወራውን ነገሮች ታውቂያለሽ፣ ውጭ ብዙ ነገር የሚባለውን ታውቂያለሽ። እና ያን ነገር ነው የሚይዘው። እስልምና ኖርማል ነው በቃ ይሄ ምናምን እያልኩ ነው የምለውና ግን ገብተሽ ብቻ በቃ እንትን አትበይ አትስለሚ፣ ግን አንድ የሆነ ነገር ብቻ አንብቢ በቃ ሳትወጂ በግድሽ ማለት ነው። እኔ አላቅም እንዴት እንደሆነ በቃ ያስገባሻል ወላሂ በቃ ምን